ሳይኮ የመጣ እስከመረበሽ ድረስ አላቅ ያን ነገር ማንም ሰው ምን ቢል እኔ ከዚህ ቤት እወጣለሁ ማለት አይደለም። እኔ በራሴ ፍላጎት እኔ ያ ማለት ተስፋ ቆርጬ ከይሄን ቤት ለቅቄ እንደወጣ ከሆነ አሁንም ለራስ ነው የምነግርህ፣ ጭራሽ እንዳታስበው። እኔ ከዚህ በኋላ ምንም የህያብ ልብ ከዚህ በኋላ ሰበር ያልፈልግ የህያብ ልብ ከዚህ በኋላ አይሰበር። ማክስቴ በቃ እኔ ማድረግ የምፈልገውን ነገር እንድትሆኝ በቃ እኔ ደስተኛ አይደለሁም። ሆነት እናትሽም ብትሆን ደስተኛ አይደለችም። እኔም ደስተኛ አይደለም። ትጎጃለሽ። ነገር ለቃልኝ እንድትወጣ ፈልጋለሁ። ባንቺ ማን ስለሆንክ ለቃልኝ እንድትወጣ ፈልጋለሁ። እንደዚህ እየተባልሽ እዚህ እንድትቆይ ለሰከንድ ራሱ እንድትቀመጭ አልፈቅድልሽም። የህያብ አክስት የዚህ ቤት መብት ያለው ህያብ ላይ ነው። ህያብ ብቻ ነች የምትወስነው። የጤነኛ ሰው በላንተ እኔ ይዤው የመጣሁት ልብሴን ማውጣት አትችልም። ዞር በይ። ልብሴን ማውጣት አትችልም። ናውጣ እንጣላለን። ሰላም እንዴት አላችሁልን ሰዎች እንዲሁም ተመልካቾች? ብዙዎቻችሁ ተጨንቃችሁ ነበረ። እኔም ጭንቀታችሁን ለማስረሳት ነው አሁን ላይ እንደዚህ ማለት በቃ ታውቃላችሁ ያሉትን ሁኔታዎችን ምናንም። ስለዚህ በዛው ልክ ደግሞ ደህና መሆኔንም ለእናንተ ማሳየት እፈልጋለሁኝና ትንሽ ወርቅጄ ተሰብሬ ስለነበረ ነው እንጂ ምንም አልሆንኩኝም። ታሽቼ ወዲያው ነበር የተወኝና ትናንትናም ስጠፋባችሁ ብዙዎቻችሁ ተጨንቃችሁ ነበረ። ለማንኛውም ዛሬ መጣሁላችሁ በሌላ ምክንያት ነው። አንደኛ ምክንያቱም ደግሞ ይሄኛው እንዳትጨነቁ በማለት ነው። ማለት ደህና ነኝ ይመስገን ስንል ነው አይደል? ነገ ደግሞ የተሻለ ነገር የሚጨምርልን እንጂ ደህና አይደለሁም አላመሰግንም አይነት ነገር ማማራር አይነት ነገር ከሆነ ነገ ላይም ሌላ ነገሮች የተጨማመሩ ነው የሚሄዱት ብዬ ማመን ሰው ነኝና ምን ልላችሁ ፈልጌ ነው ቤተሰብ። ለማንኛውም ደህና ነኝ አትጨነቁ። ትንሽ ብቻ ነው ያው ባንዴጁን አነስተውልኝ በራሴ ኖርማል ነውና ደህና ነኝ ለማለት የሚያክል ነው። የምጠፋበትን ምክንያትም ደግሞ በደንብ ትረዱኛላችሁ ብዬ ተስፋ አደርጋለሁ። አንደኛ ጭንቀት ውስጥ ነው ያለሁት። ምን ላድርግ ማለት በቃ ታውቃላችሁ ያለውን ነገር ከጎኔ አሁን ደግሞ ያሉኝ የምታግዘኝ ብትኖር እንደምታዩት ነው። ጽጌ ናት በምንም ነገር እየደገፈችኝ ያለችው። ምናልባት የኔ ሀሳብ እኮ ትክክል ላይሆን ይችላል፣ ግን ትክክል ሳልሆን ትክክል አይደለሽም፣ ትክክል ሲሆን ደግሞ ትክክል ነሽ እያለች ከጎኔ ማለት እንደ ታናሽ ሳይሆን በቃ ልክ እንደ ታላቅ አብራኝ አሁን ላይ ከጎኔ ያለች ሰው ብትኖር ብቸኛዋን ሰው እውነት ለመናገር ጽጌ ናትና እያያችሁት ነው። ሁሉም ሰው በቃ ዛሬ የኔ ሰው ነው፣ ዛሬ ከጎኔ ነው የምትሉት ሰው ፋሚሊ በዚህ በኩል ያስጨንቀኛል። ቤተሰብ እንደምታዩት ነው ማለት በቃ የኔን ሀሳብ ማንም ሰው ማለት በቃ እየተጋራኝ አይደለም። ማንም ሰው የኔን ፍላጎት ሊረዳኝ አልቻለም። እና ትላንትና ምን ሆነሽ ነው የጠፋችሁ ስትሉኝ ነበር ሁላችሁም። ያው ያለሁበትን ነገር በደንብ ታውቃላችሁ ከኔ ይልቅ እናንተም ማለት ከኔ እኩል ነው እናንተም ሁሉን ነገር እያያችሁ ያሉትና እዚህ ጋር ልናገር የምፈልገው ነገር አንደኛ ነገር እኔ ምንም ተፈጠረ ምንም ምኖረው እዚህ ቤት ነው። ከዚህ በኋላ ማንም ሰው እንዳይቀለኝ የሚፈልገው ነገር ያንን ነው። ለምን ውጪ ምናምን ልትሉ ትችላላችሁ፣ ራስሽን አስከብሪ ምናምን ልትሉኝ ትችላላችሁ። አይኑ አውቃለሁ ሁላችሁም ደግሞ እንደዛ እያላችሁ ነውና ማለት እናንተ ብትሆኑ ምን ታደርጉ ነበር? እናንተ ብትሆኑ ምንድን እንደምታደርጉ ያንን ነው አድርጋችሁ ትታችሁ የምትወጡት። የሰራችሁትን ቤት የገነባችሁትን ቤት ነው ትታችሁ የምትወጡት። በቃ ያንን ነው እኔም ልላችሁ የምፈልገው ነገር፣ እንድትረዱ የሚፈልገው ነገር ያንን ነው ማለት ፈልግ ያለው የኔ የራሴን ህይወት ለመኖር ጀምር በቃ በጣም ተነሳስቼ ተስፋ አድርጌ። ምክንያቱም ዛሬ በቃ ተስፋ ቆርጣችሁ ማለት ነገም እንደዛው ነው ማለት አይደለም። በቃ ተስፋ ይቀጥላል፣ መኖር ይቀጥላል ብዬ የራሴን ህይወት ለመቀጠል በራሴ መንገድ ጉዞ ጀምሬ ነበረ። ግን በቃ እየሆነ ያሉትን ነገሮች ደግሞ እያያችሁ ነበር። ምናልባት በመሀላችን ብሪካፕ ወይም ደግሞ ሌሎች ነገሮች ቢሆኑ ተፈጥሮ ያሉት ኢትስ ኦኬ። ወጥቼ ለራሴ ኑሮ ወይ ደግሞ የራሴ ጥፋት በእኔ በኩል የመጣ ችግር ቢሆን ግዴታዬ ነው የራሴን ቤት ተከራይቼ፣ ምክንያቱም በእኔ የመጣ ችግር ነው። ግን ደግሞ እናንተ የሰራችሁትን ቤት እናንተ የገነባችሁትን ቤት ለቃችሁ ወጣችሁ ምንም የማያገባው ሰው መጥቶ እዛ ቤት ውስጥ ሲኖር ምን ይሰማችኋል? እናንተ ብትሆኑ በቃ እንድትረዱ የሚፈልገው ነገር ያንና ትላንትናም ከትላንት ወዲያም ብዙ በቃ ማለት እየተደረጉ ያሉት ነገሮች እየተበጠበጥኩት ያሉት ምናልባት ከቤት እንደወጣ ሊሆን ይችላል። በቃ ምክንያቱም ኤፍሬምም እንዳያችሁት ነው የሚፈልገው ነገር ያንን ነው። እኔ ደግሞ በቃ ተናግሬያለሁ። እኔ የሚፈልገውን ነገር ተናግሬያለሁ። ይሄ ቤት የኔ ነው የሱ ነው ምናምን እየተባባልን የጋራ ነበረ። የኔ የሱ የሚባል ነገር አልነበረም። ግን ደግሞ እዚህ ቤት ውስጥ ልንኖር የምችለው እኔ ወይ ኤፍሬም ነው እንጂ ሌላ ሰው አይደለም።
ሌላ ሰው አያገባው። ማንም ሰው መጥቶ እንዲኖር አልፈልግም። በቃ እንድትረዱ የሚፈልገው ያን ነው። እኔም ተናግሬያለሁ። ከቤት ውጣ አላልኩኝም። እኔም ከቤት አልወጣም። እንደ ደባሉን እንኖራለን ካለ እንደዛ ማድረግ ይችላል። ከዛ ውጪ ግን እኔ ሌላ ነገር አያገባኝም። ልናገር የሚፈልገው ነገር ያ ነው። ምክንያቱም ትላንትና ማለት ምናልባት ቪዲዮ እኔ አላስኩኝም እሱም አልያዘም ነበርና ሰክሩ ላይ እየበጠበጠኝ ነበር። ከትላንት ወደም እያያችሁ ነውና ምናልባት መኝታ ክፍል ማስገባት የራሴ ጥፋት ቢሆንም ግን ደግሞ መቶ እስከመረበሽ ድረስ ሰክሩ የመጣ እስከመረበሽ ድረስ አላቅም። ያንን ነገር ጭራሽ እኔ ከኤፍሬም የምጠብቀው አይነት ነገር አልነበረም እስከዛሬ። ግን ልነግራችሁ የምፈልገው ነገር በጣም ከአቅሜ በላይ ሆኗል። ከቁጥጥሬ ውጭ ነው የሆነው። ግን ደግሞ ያ ማለት ተስፋ ቆርጬ ይህን ቤት ለቅቄ እንደወጣ ከሆነ አሁንም ለራስ ነው የምነግርህ፣ ጭራሽ እንዳታስበው። እንደዚህ አይነት ነገር አላደርግም። ከዚህ በፊትም ቢሆን ያደረኩት ምናልባት ጭንቅላቴ ላይ ያሰብኩት በጣም በሰዓቱ ተሰብሬ ነበር። በጣም ተሰምቶኝ ነበረ። ያንን ያደረኩበት ምክንያት ያንን ነው። እኔ ራሴን ህይወት መኖር እችላለሁ ብዬ ስላሰብኩኝም ጭምር ነበረና አላቅም። አክስቴ እመጣለሁ ብላኝ ነበረ። ምናልባት እጄ ስላመመኝ ቪዲዮ ላይ ምክንያቱም ደውዬ እንዳይጨናነቁ ብዬ አላሳየው ማለት አልተናገርኩኝም ነበርና ያንን ተጨንቃ ከሆነ የምትመጣው አላውቅም። ግን ማሮሽ ነገር አለ። ቤት ጠብቂ ነው የተባልኩት። ሁላ ያው ክላስ ራሱ እየሄድኩኝ አይደለም። በቃ ብዙ ማለት ውስጤ ላይ ያሰብኩ ያለው ሀሳብ ብዙ ነገር ነውና ምላችሁ ፈልጌ ነው። ማንም ሰው ምንም ቢል እኔ ከዚህ ቤት እወጣለሁ ማለት አይደለም። እኔ በራሴ ፍላጎት እኔ በራሴ የሆነ አንዳንድ ጊዜ ለፍቅር ብላችሁ ብዙ ነገሮችን ትተዋላችሁ አይደል? እኔም ያኔ በቃ ያን ይሄ በእልህ የሆነ ሰው እንትን ስትሉት እናንተ ምን ይይዛችኋል? ሰው እልህኛ ነው እንድትሆኑ የሚያደርጋችሁና እኔም ያኔ እንደዛ ተሰምቶኝ ስለነበረ ነው በፍቅር ነበር ወጥቼ ነበር እንጂ ማንም ሰው በሰዓቱ ውጭ ያለኝም አልነበረም። ግን ደግሞ ነገሮችን ሳያቸው አንዳንዴ ዝም ስትሉ የሰው ልጅ የሆነ በቃ ምንም አታውቁ ምናምን ሊመስለው ይችላልና አይደለም አክስቴ፣ እናቴም፣ ወንድሞቼ ምኖቼ መምጣት ይችላሉ። ማለት ይሄ ቤት የራሴ ነው ብዬ ነው ማምን ሰው ነኝና ከዚህ በኋላም ደግሞ እንደዛ ነው የማደርገው፣ እንደዛ ነው የሚቀጥለው። ቤት ውስጥ አብራኝ ጽጌ ያለች ብቻ አሁን ደግሞ ክላስ ስለሆነች ያለችው ጉድ ጉድ እያልኩ ነበር። ይገርማችኋልና በቃ አክስቴ እስከሚመጣ ድረስ እንድል በላ አይመስላችሁ? ብቻችሁን ስትኖሩ ማለት ነው ከባድ ነው። ይገርማችኋል ጋይስ። እና በቃ አልበላው እሷን እየጠበኩ ነው ያለሁት። ምናልባት አክስቴ ስትመጣ ከበላው አላውቅም። ወይኔ አክስቴ መጣች። በቃ እርግጠኛ ሁላ በር ቆልፌ መቀመጥ ጀመርኩ። ትረዱኛላችሁ ብዬ ተስፋ አደርጋለሁ። አክስቴ ማን ነው? እኔ ነኝ። ደግሞ ምሳሌ በላ ስለደረሽል ብቻዬን ከነለ አያም ይወድት ሰው ስለሚደርስ አላ ያው ብቻዬን ቤት ውስጥ ካሜራማን አለኝ። በቃ ካሜራማን እና እኔ ከዛ መልሰን በራችን እንቆልፋት ማን ፈተሽ ነበር ነው? እኔ ማንንም አልቀረውም። ነራ እስማ ማን በዚህ ሰዓት ምንም የሚያስፈራኝ ነገር አለ? ምንም የለም። ካሜራማን አብሮኝ ስላለ ችግር የለም። ግን ደህና ነሽ አክስቴ? ደህና ነሽ? ምሳ ብቻዬን ከመብላት ተረፍኩኝ። ጋር አብረን በላለን። ችግር የለውም። እሺ እንዴት ነሽ? እኔ ብቻዬንነት ነው ይዘሽዋል? ኧረ ብቻዬን አይደለም። ጽጌ ያለች እኮ ክላስ ስለሄዳ ስለሆነ ነው። ያው እሱ እስከምትመለስ ድረስ እንጠብቃት ነው። የኛው ቤት ናችሁ? ቤት ውስጥ የኛው የተከራያችሁት ምን አደረጋችሁ? አለ ያው አንዴ ስለተከፈለበት ምንም አናደርገውም እኮ። ወደዛ መግባት አይሻልም? ምን ትሰራለሽ እዚህ የማትፈልጊበት ቦታ? አክስቴ አሁን ይሄን ልታወሪ ነው? እኔ ታውቁኝ ነበር ሲጀመር ታውቁኝ ነበር። ቤት ነይ በር ቆልፈሽ ነይ ስትይ ታውቁኝ ነበር። እኔ አክስቴ አላውቅም። ብቻ ይሄ ለቤተሰባችን ክብርም ላንቺም የማትፈልጊበት ቦታ ጥሩ አይደለም። ክብርሽን ማጣት ነው የሚሆነው። ምንም ከክብር ጋር አይደለም። ለቤተሰብም ቢሆን ጥሩ አይደለም። ምንም ከክብር ጋር ነው እና በጣም ከክብር ጋር እኔ ከእናንተ ጋር የሚጋጭ ነገር አክስቴ ማድረግ አልፈልግም። በመጀመሪያ
ማድረግ አልፈልግም። ከእናንተ ጋር የሚጋጭ ነገር ከሆነ እተወዋለሁ። ግን ደግሞ ይሄ ከእናንተ ጋር ምንም የሚያገናኘው ነገር የለም። እኔ ራሴን ህይወት መኖር ፈልጌ ነበር በሰዓቱ ቤት ተከራይቼ የነበረው። ይህም ቢሆን የራሴ ቤት ነው፣ ራሴ የሰራሁት ቤት ነው። ሶ ይህንንም ቢሆን ዝም ብዬ አፍርሼ የሆነ ቦታ ድጋሚ ደግሞ ለመገንባት ምንም ይሄ ልፋት ነው እንጂ ከልፋት ውጭ ምንም የተለየ ነገር የለም። እንግዲህ ልፋት ነው ግን የሁለታችሁ ፍቃድ ሲኖርበት የሁለታችሁ መፈላለግ ሲኖርበት እንጂ አንዱ ፈላጊ አንዱ ተፈላጊ ሆኖ መልካም አይደለም። ግን እንደ ሴት ደግሞ ላንቺ ክብርሽን ያሳጣሻል። እንደ ሴት ከተባለማ ሴት ልጅ አለማ ቤት ታልተጣ እንደ ቤተሰብም የኛ ክብር ዝቅ ይላል። መልካም አይደለም ከባህልም ከምንም አንፃር ማለት ነው። ስለዚህ ያን ያክል መለማመጥም ያለብሽ ትቀሪበታለሽ እንጂ አይቀርብሽም እኮ አይደል? እኔ አልተለማመጥኩኝም። እኔ ማንንም ሳልተለማመጥኩኝ ማለት ማንም የሆነ ያክል ሰው እኔ እንደተለማመጥኩት እንዲሰማው አልፈልግም። ምክንያቱም እኔ እዚህ ጋር ያደረኩት ነገር የራሴ የሆነ ነገር የራሴ ማድረግ ወይም ደግሞ እዚህ ቤት ልኖር ስል ምናልባት የሆነ እሱን ፈልጌ እየኖርኩ አይነት ስሜት እንዲሰማሽ አልፈልግም። ማንም አንቺም፣ እናቴም፣ ወንድሜም ሁላችሁም እንደዚህ አይነት ነገር እንዲሰማችሁ አልፈልግም። ምክንያቱም እኔ እዚህ ቤት የምኖረው በቃ ይሄ ቤት የራሴ ነው፣ ራሴን የሰራሁት። ሶ እኔ ከዚህ ቤት አልወጣ ምንም ይፈጠር ምንም አልወጣ። ምናልባት በፍቅር ከሆነ ለራሴ ብዬ በቃ የሆነ ሰዓት ሲሰለቸኝ ለወጣ እችላለሁ። ከዛ ውጪ ግን በቃ መጀመሪያ ከወጥቼ ነበረ ግን እልህ ነው ከኔ ጋር ተያያዘው እኔ እኮ እልህ ነው ያለሽው እዚህ ቤት። አንደኛ ነገር በዓል እየመጣ ነው ያለው። በዓልን ከፍቶሽ እንድታሳልፍ ያልፈልግም። እኔ ለምን ብዬ ነው ከተከራያችሁበት ቤት ከእህትሽ ጋር ወይም ደግሞ ከኔ ጋር እንድትቆይ ነው የምፈልገው። ችግር የለውም። እኔ ከእናንተ ጋር በዓል ተሰብስቤ ምናምን መቀመጥ እችላለሁ። ፍቅር ሳይኖር ሳትተሳሰቡ ሳትነጋገሩ ብቻሽን እኔ ብቻዬን ቤት እሰራለሁ ብለሽ እንድትጎጃ አልፈልግም። ያው ነው ለሰራ ሞጥቻል ነበር። ይሄ ደግሞ የተሰራ ነው እኮ ገባኝ። ይከብዳል ያላስብም እናም ደግሞ አይከብደኝም። ሁለት ደግሞ እየተለማመጥኩኝም አይደለም። በቃ እዚህ ጋር እንድትረዱልኝ የሚፈልገው እኔ እዚህ ቤት ልኖር ማለት እኔ እነሱ አብረን እንኖር ማለት አይደለም። በቃ ግን እሱም ሲመጣ ሲሄድ ልጅቷን በመሃል ቤት ልትመጣ ትችላለች። በቃ መምጣት ካለበት ችግር የለውም። እኔ ከዚህ በኋላ ምንም የህያብ ልብ ከዚህ በኋላ አይሰበርም አክስቴ። በቃ እኔ ማድረግ የምፈልገውን ነገር በራሴ መንገድ በራሴ ማስተካከል ያለብኝን በራሴ መፍትሄ እየፈለኩኝ በራሴ አስተካክላለሁ። ከዛ ውጭ ግን ማንም ይምጣ ምንም ማንም ትምጣ ማንም ትሄድ የኔ ልብ ከዚህ በኋላ አይጎዳም። በቃ ማንም ሰው እንዲረዳ የሚፈልገው ነገር ያንንና እንድትሆኚ በቃ እኔ ደስተኛ አይደለሁም። እውነት እናትሽም ብትሆን ደስተኛ አይደለችም። እኔም ደስተኛ አይደለሁም። ትጎጃለሽ ማለት የሰራሽውን ቤት አፍርሽው ማለት አይደለም። ማንም ሰው የሰራውን ነገር እንዲፈርስበት ደስ አይለውም። እኔም በሆን ደስ አይለኝም። ግን በፍቅር ሲሆን በመመካከር በመተሳሰብ ሲሆን ደስ ይላል። ግን አንዱ እንደፈለገ የሆነ አንቺ እዚህ የምትታሰንድ በቃ ለስረኛ እንደሆንሽ ያክል እየተሰማኝ ነው። እኔ ደስተኛ አይደለሁም። እኔ ደግሞ አልተሰማኝም። ለምን እኔ አይደለሁኝም። በቃ እንደገና ክብርሽንም ማጣት ነው የሚመስለኝ። የቤተሰብንም ክብር ማስነካት ነው የሚመስለኝ። እንደዚህ ሲሆን ነው ጭምርና መልካም አይደለም። ማነው ብትመለሽ ደስ ይለኛል። ማነው ዊና ነው ዊና ምን ታደርጋለህ? ወይዘሪትያ ምን ታደርጋለህ? ቤቴ መምጣት አልችልም። ዊና ከዚህ በኋላ እዚህ ቤት ይዘው እንዳትመጣ ብዬ ነበር አይደል? መምጣት ከፈለክ ራስህን ችለህ መምጣት ትችላለህ። እሺ ቶሎ ተናገርና ነው ትችላለህ። ቤት መግባት አትችልም። ለምን ቤት መግባት አትችልም? ማውራት የምትፈልገውን እዛው አውርተህ የገዛ ቤቴ መሰለኝ። እኔም የገዛ ቤቴ ነው። ሰው የማስወጣትም የማስገባትም አንተም ደግሞ በዛቱ እንደዛ ነበር የተረፈ። የመከልከል መብት የለሽም። አለኝ። እንከባበር። አንተም የመከልከል መብት ሳይኖር እኮ ነው ውጪ ምናምን ስትለኝ ነበር አይደል? ክብረ ቢስ እንከባበር። እዩ እኔ ይዤ የመጣሁት አክስት ያለች ቤት ውስጥ ስለዚህ አልተጠቀምኩ። አክስትሽ ጋር ነሽ። እዩ ይልሽ ነገር እንዳይፈጠር ነው ይዤ የመጣሁት። እንደዚህ አይነት መከራከር ውስጥ እንዳትገቡ ነው። እዩ ዊና ተነጋግረን ጨርሰናል አይደል? እግዚአብሔር ይመስገን ሰላም ነው። የያብ አክስት ሰላም ነው። ሰላም
እንዴት ምን ይባላል? ሰላም ነው፣ እግዚአብሔር ይመስገን አለን። ፍሬ እንዴት ነሽ? በሰላም ነው የመጣሽው? በሰላም ሲቁጭ ብላችሁ ይውላችሁ ሁሌ እንደዚህ እየመጣችሁ አክስቴ ጋር እያወራሁ ነበር። ውጣ የትም አልወጣም። ተቀመጥና ችግር የለም። ይኸውልሽ ፍሬ አንድ ነገር እንደደባልነት ስሜት ይሰማል። አንድ ነገር ልናገርሽ፣ የእሷ ቤት ነው የኔም ቤት ነው። እሺ አሁን ምንድነው ልትናገር የፈለገው? እሱን ተናገርና ሂድ። ልትናገር የፈለገው ተናገርና ለቃልኝ እንድትወጣ ፈልጋለሁ። ባንቺ ማን ስለሆንክ ለቃልኝ እንድትወጣ ፈልጋለሁ። ማን ስለሆንክ? ኦኬ ከዛ እኔ ስወጣ ሌላ ሰው እስከ መቼ ነው እንደዚህ እየተባልሽ የምትቀመጪው? ጭራሽ እንደዚህ እየተባልሽ ነው የምትቀመጪው? ነው ምንም እንዴ አክስቴ ስላለች እንደዚህ እንድትል አትፈቅድልኝ። እንሂድ ወደ ቤት። እንደዚህ እየተባልሽ እዚህ እንድትቆይ ለሰከንድ ራሱ እንድትቀመጭ አልፈቅድልሽም። አክስቴ እኔ ማድረግ የምፈልገው ነገር በራሴ ማድረግ በቃ ማድረግ ያለብሽን ነገር ተነጋግረን እናደርጋለን። እንደዚህ እንድትል ነበር አለ። ይሄን ለሰከንድ እንድትቀመጭ አልፈልግም። አሉታ ይኸውልሽ የያባ አክስት፣ ቆይ እኔ አንድ ነገር ልንገርሽ። እኔ ይዤው የመጣሁት ማለት ነው። ኦኬ እንዲመችክ ነው እንዲመችክ። እኔ ስወጣ ማንም ሴት ይዘህ ብትመጣ ብትወጣ ብትገባ ምንም አያገባሽም። የኔ ህይወት ነው። አያገባሽም። እኔ ካለው ግን ስለሚወጣ አያገባሽም። የኔ ህይወት ነው። አንተ ይኸውልህ እንደዚህ የማለት መብት የለህም ሲጀመር። የዚህ ቤት መብት ያለው ይኸውልሽ የህያብ አክስት፣ የዚህ ቤት መብት ያለው ህያብ ላይ ነው። ህያብ ብቻ ነች የምትወስነው። አንተ እኔ ይዤው የመጣሁት ዛሬ እሱ ሁልጊዜ እየመጣ እንዳይበጠብጣት ነው። ሁልጊዜ ይሄ እንዳመናጭቃት፣ በቃ እንደዚህ አይነት መጥፎ ነገሮች እንዳይፈጠሩ ቁጭ ብለው እንዲያወሩና ምን አይነት ጓደኛ እንዳለ ያያው ማለት እዚህ ጋር ትልቅ ሰው ቆሞ ስልክ የሚነካካ ሰው አያገባሽም። ሴት ይዞ በመጣ ቁጥር እዚህ ቤት ሴት ይዞ በመጣ ቁጥር አያገባሽም። ምትወጪልኝ ከሆነ በአክስትሽ ፊት ነው የምናገረው። ውጪ አልወጣም። አንተ ሲጀምር ምን እየሆንሽ ነው? በቃ ቀጥይ እንዴ! አልወጣም። አይቻልም። ይኸውልህ አንተ አይቻልም። በቃ እኔ ካንተ ጋር ንግግር የለኝም። በቃ እቴን ይዤ እሄዳለሁ። እሺ እኔ ካንቺ ጋር በጣም ነው የምወድሽ። ንግግር የለኝም። በቃ እኔ በጣም ስለምታከብር ነው እዚህ ጋር ትልቅ ሰው ቆሞ ስልክ እንደዚህ የምትነካካው። አልወጣም። ቆይ ይኸውልሽ የህያብ አክስት፣ ይኸውልሽ የህያብ አክስት ለምን ተቀላል? ለቤተሰቧ ክብር ነው አይደለ? የቤተሰቧ ክብር የሚነካው እሷ እዚህ ቤት ከዚህ ቤት ስትወጣ ነው። እንደማንም ተባራ ስትወጣ ነው የቤተሰቧ ክብር የሚነካው። ያለው ነገር እንነጋገርበታለን። በዚህ ልክ እንደዚህ እየረገጣት እያዋረዳት ክብሯ የሚዋረደው እኮ ከዚህ ቤት ስትወጣ ነው። መውጣት ካለበት ይሄ ልጅ ይወጣል እንጂ ንግግር እየተነገራት እየተባለች እዚህ እንድትቀመጥ አልፈቅድም። ቤተሰባችንም ውድቀት ነው። እኔ ነው እዚህ የሚቀመጠው። አይቻልም። መቀመጥ ከፈለክ መውጣት ውጣ ብዬ ካፌ ቃል አልወጣም። ነው አክስቴ የምር አልወጣም። በቃ እኔ ለምን መልሽና አሰሚኝ እስከ መቼ ነው እንደዚህ እየተባልሽ የምትቀመጪው? አንቺ እስከ መቼ ድረስ ልቀመጥ እችላለሁ? ችግር የለውም። ይሄን ነገር እያደረገ ያለውም እኔ የሆነ ነገር እንደሆን ወይ ደግሞ እናንተ ፊት የሆነ ነገር እንድትሉኝ ስለፈለገ ነው አይደል? ሶ የሚለውን ነገር የሚባለውን ነገር እንዳለ ተቋቁሜ ይኖራል። እኔ ግን ከዚህ ቤት አልወጣም። ልብሽን እንዲሰብረው ከዚህ በላይ አልፈቅድልሽም እኮ። ስለዚህ መንገድ አትስጪው። ቤተሰባችን ማታሰድብ ያንቺ አይደለም። አሁን ያንቺ ቤተሰባችን ዝቅ ታደርጊያለሽ። አንቺ ዝቅ ብለሽ ዝቅ አላደረኩኝም። በቃ እኔ እንደዛ አላደረኩኝም። ማቶቹ ከሆነ እኔ ልብስሽን ይዤ እወጣለሁ። ልብስሽን ይዤ እወጣለሁ። ኦ በጣም አሪፍ ደብሊው ነገር ነው ይዘህ ያሳሽ። ልብሴን ማውጣት አትችልም። ይሄንን ማን ነው ልብስ የምታወጣው? ልብስ ማውጣት አትችልም። ናውጣ እንጣላለን። ዊና ስነ ስርዓት አስይዘው። ናይ በቃ አንቺ አትችልም። ናይ ውጪ አትችልም። አንተ ስነ ስርዓትን ያዘሽ። በቃ ትውጣልኝ። አልፈልጋትም። ትውጣልኝ። ምን ስለሆነ አንተ ለምን አትወጪም አንቺ? በቃ ናይ እንሂድ ወደ ቤታችን። ልብሴ አትችልም። እንኳን ልታወጣ አትችልም። ልትነካው አትችልም። እንኳን ልታወጣ ሴትዮ ደባል መሆን አሞሽ ነው። አልፈልግሽም። እኔ ብቸኛ ማን እኔም አልፈለኩም። አንተ ነው አክስቴ አንዴ በቃ ምን ሰፊ ቤት አለሽ ገብተሽም ለምን አትቀመጭም? አንቺ ለምን እንትን ትያለሽ? አክስቴ ማውራት ካለብኝ እኔ ከሱ ጋር ላወራ እችላለሁ። ከዛ ውጪ ግን ውጪ ስላልከኝ በዚህ ሁኔታ አይደለም የምታወሩት። በእንደዚህ ሁኔታ አይደለም የምታወሩት። እኔ አክስትሽን በጣም ነው የምወዳት። በጣም ስለምታከብረኝ ነው አክስቴ እንደዚህ እያልክ የምታወራኝ። እባክሽ እኔ ከዚህ በላይ ምንም መስማት አልፈልግም። አክስቴ እኔ ካንቺ ጋር መጫወት አልፈልግም። መቋቋምበት አይምሮ የለኝም። አክስቴ አንዴ እዚህ ጋር እኔና እሱ ማውራት ካለብኝ በማወራው መንገድ አወራለሁ። እኔ አይደለሁኝም። እሺ እኔ አይደለሁኝ እየበጠበጥኩ ያለሁት አንተ ነህ እየበጠበጥከኝ ያለው። አንተ ነህ ትናንትናም ከትናንት ወዲያም እየመጣ እያስቸገርከኝ ያለው።
ስለዚህ እዚህሽ ለምን ትቀመጫለሽ? በቃ እኔ ፈልገዋለሁ። ለምን ትቀመጫለሽ? አንተ ማርፋ ትቀመጥም አይደል? እኔ ማርፋ ልቀመጥ። ለምን እኔ ማለት አንተ ለምን ትቀጥሚያለሽ? አንቺ የያባክስ እሷ በሰራችሁ ቤት እሷ ባቆመችው ሌላ ሰው ይዞባት ነው። ግን እየተረበሸች ነው። ውስጧ እየደማ ነው ያለችው፣ እየተጎዳች ነው ያለችው። ያንን ማየት አልፈልግም። እኔ ንብረት ከሆነ ያንን ማየት አልፈልግም። ማንም እዚህ ጋር ስለ ንብረት መካፈል የለም። ያለሳብሰው የለም። ይኸውልህ አንተ መባለክ ከፈለክ ሌላ ቤት አልመቻለ ህያብ ካለች እዚህ ቤት ሴት አልመቻለ ማንንም ሴት ለማምጣት ከማንም ጋር ለመባለግ አልመቻለ። ያንን ስለቆጠብኩብህ ያንን ስለተከራከርኩብህ ነው እዚህ ጋር እንደዚህ እያንገበገበ ያለው። ሶ አልወጣም። እኔ በሰራበት እኔ የኖርኩ ባለሁበት ቤት ማንም ሴት መታ ልትቀመጥ አትችልም። አይ አመጣለሁ ካልክ እኔ ማድረግ ያለብኝ ነገር በሙሉ አደርጋለሁኝ። ግን ደግሞ በሚመጣው ነገር በሙሉ ተጠያቂ ነህ ህያብ አይደለሁኝ። አይጸጽተኝም ህያብ አክስቴ አንዴ እዚህ ጋር እንደዚህ የተጨቃጨቅሽ እዚህ ጋር እንድትረጂኝ የሚፈልገው ነገር የተጨቃጨቅሽ የምትኖሪው እንዴት ነው? በቃ ሰላምሽን አግኝተሽ ነው ያለሽ። እንደውም የሁለት ዓመት ካሳይ ነው እንዴ? 2 ዓመት ሙሉ ካንተ ጋር እድሜን ጨርሻለሁ። ስለዚህ እዚህ ይሄ ቤት ውስጥ ሲጀመር ለአንተ የሚገባ ቤት እዚህ ቤት ውስጥ አይደለም። ይሄንን ቤት ለቅሽ እንድትወጪ 20 ደቂቃ ነው የምሰጥሽ። እሺ አንተ 20 ደቂቃ ነሰሰኝ። እኔ ግን ስለ 2 ዓመት እንኳን አያሳሰበኝም። እሺ ህያብ እሺ በይ ስሚኝ፣ በመድኃኒዓለም እኔ እዚህ ይሄን ቤት አርግልኝ ለማለት ብዙ ነገሮችን እንደ አክስት አገኘኝ። እሺ በይኝ ብዙ ነገሮችን መስዋዕት እየተባልሽ እዚህ ቤት እንድትቀጣጭ ማለት ነው። እንድንደማመጥ እፈልጋለሁ። በቃ እዚህ ጋር እንድትጫጫው አልፈልግም። መውጣት ትችላለህ። የገዛ አክስትሽ እየለመነችሽ እኮ ነው። ይኸውልሽ የህያብ አክስት እሱ የሚፈልገው ይሄንን ነገር ነው። እሷ ከቤት ተባራ ወጣ ቤተሰቧ ምንድነው የሚለው? እስኪ ምንድነው የምታስቡት? አባረራት ተብሎ 2 ዓመት ሙሉ አብራው የኖረችው ልጅ አባረራት ተብሎ በቃ እንዳልተፈጠረ ተቆጥሯለች። አትቆጥረው የህያብ አክስት ሴት ልጅ ነች፣ ትጎዳለች። ምክንያቱም ይሄ ነው የሚጎዳት አይደለም የሚጎዳት ከቤት እኔ ታባረረኛለህ ብለህ እንዳታስበው። እንድትረዳ የሚፈልገው ነገር ያንን ነው። ኦኬ እንደዚህ እየተባለች አንተ ምን ልታስወጣኝ አትችልም። እኔ በራሴ ፍቃድ ልወጣ እችላለሁ እንጂ አንተ እኔን ውጪ ልትለኝ አትችልም። ይሄ ሁሉ ችግር የሚፈጠር ያለው እሱ ውጪ ባለው ቃል ነው። ለምን አሰሚኝም? በቃ አክስቴ እኔ ካንቺ ጋር ምንም ነገር መከራከር አልፈልግም። ናውጣ ከመኝታ ቤት ይውጣ። ሲጀመር ውጣ ዊና ትልቅ ጸብ እንዳይፈጠር ከፈለክ ይዘው ውጣ። የራስህ ጓደኛ ይዘው ውጣ። ኦኬ ናዛውና ታወራለህ። እንደ ጥብቀ መኝታ ቤቴ ላይ ቁጭ ብዬ ቆሜ ተገትሬው ይላለሁኝ። አንዳንድ በሽተኞች ሲመጡ እንደዚህ ነው መጠበቅ ያለብህ። እንደዛ ከሆነ ተከበርና ትቀመጣለህ። አክስቴ እዚህ ጋር ምንም እንድትጨቃጨቅ አልፈልግም። አርፈህ ተቀመጥ። አክስቴ እኔ የፈለኩትን አክስቴ እናቴም የፈለኩትን ቤተሰቦች እዚህ ቤት አምጥቼ ማስቀመጥ እችላለሁ። መብትሽ ነው። ያ መብትሽ ነው። ና ወደ መኝታ ቤቴ እንድትገባ አልፈልግም። ማውራት የምትፈልገውን ሳሎን ላይ ማውራት ይችላል። የፈለከውን ነገር አድርገህ ገላኝ ከሆነ እዚህ ቤት ውስጥ ልትኖር ትችላለህ። ለምን አሰሚኝም? አልጸጸትም። ገላኝ ነው እዚህ ቤት አንተ መኖር የምትችለው። መውጣት ትችላለህ ከፈለክ። ያ በጣም ንጹህ ሰው ስለሆንክ ምንም ማጣት ስለሌለብህ ለምን አሰሚኝም? ለምንሻትኝም ማን ንጹህ ማን ባለጌ እንደሆነማ ፈጣሪ ነው። ንብረት ነው የምትፈልጊው? ማንም ስለ ንብረት እዚህ ጋር እንካፈል። ንብረት ከሆነ እንካፈል። ንብረት አይደለም ቤትን እኮ ቤት አልነበረም። ከቤትም በላይ ያንቺ ክብር ይበልጣል። አይበልጥ። ሰሚኛልሽ? ክብሬ እየተነካ ያለው ክብር ይበልጣል። ክብሬ እየተነገረ ሁሉም ነገር እኮ እኔ ደግሞ ለዛ አነጋገሩ ለእናንተ ፍቅር መያዣ መሆን የለበት አይደለም። ምንም ከክስ ከመገናኛ ነገር የለም። ልፋት የሚባል ነገር አለ። ድካም የሚባል ነገር አለ። እንድትረዱ የሚፈልገው ነገር ያንን ነው። 2 ዓመት ከሱ ጋር አቃጥያለሁ። 2 ዓመት ካተጋቃጥያለሁ። ብዙ ነገር መስራት ትችያለሽ። እንደውም ለሱ ካሳ ይሄ ቤት ነው። መውጣት ከፈለክ መውጣት ትችላለህ። አልመቻለ ለዛ ነው እየመጣም አንተ ማድረግ የምትፈልገውን ነገር በውጭ አድርግ። ልጅቷን እየመጣህ ለምን ትበጠብጣታለህ? አያገባም። አንተ ምንድነው ገና ለገና ሰላማን ስለነሳው ትወጣልኛለች። ገና ሰላማን ስለነሳው ትወጣልኛለች ብለህ አስበህ ከሆነ እንዳታስበው፣ ጭራሽ እንዳታስበው። ይብስብኛል። የባሰ እለ ውስጥ ነው የምታስገባኝ እንጂ ጭራሽ እኔ አንተ ለምታደርገው ትላንትና እንደዛ ሰክረህ መተህ ስለበጠበጥከኝ ከትላንት ወዲያ አብረን እንተኛ እያልክ አልጋ ላይ እንትን ስላልክ ምንም የምትቀይረው ነገር የለም። ተረዳኝ። ጥሩ አይደለም፣ ይጎዳል። ምንም ችግር የለው። ስለዚህ አንተ ወደ ራስሽ ስትገለኝ
እኔ እወጣለሁ ይለኝ ያኔ ትኖርበታለህ ከማንም ሰው ጋር። ከዛ ውጭ ግን አንተ እዚህ ቤት ውስጥ አትኖርም። ከኔ ውጭ ማንም ሰው እዚህ ቤት ውስጥ አይገባም። ማንም ሰው አለ። ቤቱ የሚያሳስብ ከሆነ ያው እንዳሳሰበ ትኖራለህ። ያለ ቤቱ የመጣ ሲጀመር እንደውሻ መውጣት ያለብህም አንተ ነህ አይደለሁኝ። ያለ ቤት የመጣው አንተ ነህ። ኦኬ እጠብቅሃለሁ። በወሰድኩት እርምጃ እጠብቅሃለሁ። ምንም አይነት ነገር ማምጣት ትችላለህ። ምንም አይነት ነገር እስኪ እዚህ ቤት ውስጥ ህግ ነው ከኔ በላይ ሊሆን የሚችለው ከኔ በላይ ህግ ነው ሊሆን የሚችለው። ህግን ብታመጣ እኔ ከዚህ ቤት አልወጣም። እኔ ባክስትሽ ፊት ከማመናጭቅሽ ብዬ ነው በስነ ስርዓት ማወራሽ። ተው እንጂ ተው። እሺ ውጣ ፍሬ የሆነ ነገር በይልኝ። ድሮም ልክ ነው። ለአያ ማራ አይጥማትም። ቤቱን ቤት አደረኩልህ ለዛ ነው እንጂ ባስገባቸው አይነት ሰዎች ቢሆኑማ ይሄ ቤት ሆኖ አይቀመጥም ነበር። ለትንሽ ነው የደረስኩበት። እንደውም ቤቱ ሌላ ወደ ሽንት ቤት አይነት ነገር ተቀይሮ ነበር። ለትንሽ ቶሎ ደረስኩለት። ውጣ። ዊናም ጓደኛ ነው መምከር ካቃተ አንተም ከዚህ በኋላ እንዳትመጣ ከሱ ጋር አለቀ። አክስቴ ምንም እንድትይኝ አልፈልግም። ኤፍሬም ፊት እንደዛ ማለት አልነበረብሽም። አክስቴ እንድትረጅኝ ይፈልጋለሁ። ቢያንስ አንቺ እንኳን እንድትረጅኝ ይፈልጋለሁኝ። በቃ እኔ ሳልነቀርቼ ነው ክብርሽ እየተነካ እንድትቀመጭ አልፈልግም። በቃ ለኔ ክብር መንካት ማለት ለኔ ክብር ተነካ ማለት ሙሉ የቤተሰቡ ክብር ነው። እኔ ከእናንተ ጋር ምንም የእናንተን ቤተሰብ ነገር አላልነካከውኝም። እኔ የቤተሰብን ክብር አስነካ ማለት እሱ ውጪ እያለኝ እያመናጨቀኝ አይደለም። ውጪ እያለኝ እያመናጨቀኝ እየተለማመጥኩት አብረን ከሆነ ሊሆን ይችላል። ከዛ ውጪ ግን እኔ ያንን አይደለም እያደረኩ ያለሁት። የራሴን የሆነ ነገር የራሴ እየረበሸሽ ነው ያለው። በቃ ችግር የለውም። ያንን እያደረገ ኑሮ አይደለም የሚባለው ኑሮ አይደለም። እንዴ አንደኛ ነገር ክላስ ራሱ እየሄድሽ አይደለም። እሄዳለሁ ችግር የለም። በቃ ለትንሽ ጊዜ እስከሚሻለኝ ጊዜ ነበር። ትምህርትሽን መከታተል መቻል አለብሽ። እንዴ ህይወት እኮ ይቀጥላል። እሱ በፈለገው ሰዓት እየመጣ በተጨቃጨቀሽ ቁጥር እንደዚህ ይሁንሽ እንድትኖር አይፈቅድልሽም። እኔ እሺ አክስቴ እንዴ ቤቴ ክፍት ነው። ነይ በቃ ችግር የለውም። እኔ እኮ የራሴ ህይወት ብዬ ጀምሬ ነበር አይደል? ስለዚህ ያኔ አንቺ ጋር ነበር እንዴ የምኖረው? እኔ ጋር አይደለም። ካልሆነ ደግሞ ቤቴ ቤትሽ ነው። በቃ እኮ መምጣት በፈለኩ ሰዓት እመጣለሁ። አለቀ። ስለዚህ እንደዚህ ይሆንሽ እንደዚህ እየተጨቃጨቅሽ እንደዚህ እየተጨናነቅሽ እሱም እየፈለገ ያለው ነገር ምናልባት ያንን እንዳደርግ ከሆነ አላደርግም። በራሴ ሰዓት በራሴ ፍላጎት ሲሆን ላደርግ እችላለሁ። እልህ ጥሩ አይደለም፣ ይጎዳሻል። አክስቴ እልህ አይደለም። በቃ ምንም ነገር ማውራት አልፈልግም። አንዴ ካሜራውን አጥፋው። ማውራት ያለብን ነገር ካለ ከካሜራ ውጭ አወራለሁኝ።